በተከታይ ብዛት በተመልካች ብዛት በኦዲየንስ በስታዲየም በሚሞላ ሰው ብዛት የእግዚአብሔር እውነት የምትመዝኑ ሰዎች በጣም ተሸው እንደናንተ ምስኪን ሰይልቸዋል። ይሄን ልነግራችሁ ወዳለሁ። የዚህ ዓለም ሰዎች ዓለሙ የነሱ ስለሆነ የሚያገኙት ከፍላጎታቸው በላይ ነው። ሂዱና መዝሙር ምዕራፍ 73 ነው የእግዚአብሔርን ቃል አንብቡ። መዝሙር ምዕራፍ 3 ላይ የአሳፍ መዝሙር ይላል መጽሐፍ ቅዱስ ሲናገር የኃጢአተኞችን ሰላም የኃጢአተኞችን ደስታ አይቼ የኃጢአተኞችን ማግኘት አይቼ ሀብታቸውን አይቼ ልቤ ሊንሸራተትብኝ ልጠፋ ልሰናከል ትንሽ ቀረው አለ አሳፍ። እንደውም ወደ መጨረሻ ቁጥር ላይ እኔ ዝም ብዬ በከንቱ ራሴን ያጸደቅኩት ዝም ብዬ ነው ከክፉ እጄን የጠበቅኩት መሰደቤ በማለዳ ነው ይላል አሳፍ። አሳፍ በጽድቅ መኖሩ አሳፍ ለእግዚአብሔር መኖሩ እጁን ከክፋትና ከደም መጠበቁ ልክ እንዳከሰረው አይነት የሆነ መዝሙር ይዘምርልንና ይሄ ነገር የሆነው ወደ መቅደስ እስክገባ ድረስ ነው ይላል። እውነቴን ልንገራችሁ እዚህ ውስጥ ያላችሁ ሰዎች ወደ ጸሎትና ወደ እግዚአብሔርን ወደ መምሰል ጠጋ ስትሉ አመፀኞች ስር የሌላቸው ዛፎች እንደሆኑ የቆሙትም ደግሞ በሚያሰምጥ ድጥ ቦታ ላይ እንደሆነ ትመለከታቸዋላችሁ። ወደ እግዚአብሔር መቅደስ ወደ ህልውናው ስትገቡ ወደ ህልውናው ያልገባችሁ የዚህ ዓለም ቁስ ስኬት የሚመስላችሁ ሞኝ ሰዎች አይፎን 17 ሲከፈት ስኬት ይመስላችኋል። የሆነ መኪና መግዛት ድል ይመስላችኋል። ለምን? የምትሰበኩት መድረክ ላይ የምትሰበኩባቸው ስብከቶች የክርስቶስ ኢየሱስን መስቀል የመስቀሉን ህይወት ኢየሱስ የከፈለልህን ነፃ ስጦታ ሰማያዊውን ዓለም ከመናፈቅ የበለጠ የዚህን ዓለም ቁሳቁስ የዚህን ዓለም ነገር እንድትናፍቅ የሚያደርግ ነው። አለቀ። የእግዚአብሔርን መቅደስ እያረከሱ ግን መድረክ ላይ ቆመው በሱፍ ተጆብነው አገልጋይ ይጫወታሉና እኔ ነፃነት ለሴቶቻችን ነው የምለው። ነፃነት ለሴቶቻችን በዘማሪዎች ያው ሴቶቹ ጥፋት የለባቸውም ንጹህ ናቸው እያልኩ አይደለም። በጣም ብዙ ሴቶች ገንዘብ ያታልላቸዋል፣ ዝና ያታልላቸዋል፣ መልክ ያታልላቸዋል፣ አገልጋይ የሚል ነገር ያታልላቸዋል እና ዲሲቭ ይደረጋሉ። ሴቶች በፍጥነት በጣም አይምሯቸውን ሰዎች ይቀጣጠሩባቸዋል። በጣም ታዋቂ አገልጋይ ስትሆን ፎቶ ከሚነሱ ሰዎች መካከል አብዛኞቹ ሴቶች ናቸው። እንወዳለን፣ እንባረካለን የሚሉ በሐሰተኞችም የመታለል ቴንደንሲያቸው የሴቶች ሰፊ ነው። ያው እንደምታውቁት ነው የመጽሐፍ ቅዱስ እውነት ሰይጣን ኤደን የገባው በባልየው በኩል ሳይሆን በሚስትየው በኩል ነው። ብዙ ሴቶች ናቸው የሚጽፉት የወንድሞች ከሳሽ ምናምን የሚሉት ሴቶቹ ናቸው። እኚህ አብዛኞቹ ሴቶች እንደዚህ የሚሉት ወይ ወረፋ የያዙ ናቸው አንሶላ ለመጋፈፍ አሊያም ደግሞ ከአልጋ ገጸ በረከት የቀመሱ ናቸው። ከአንዱ ሴሰኛ አገልጋይ ጋር የተኙ ናቸው እንጂ ሰው ስለ ጽድቅና ስለ ቅድስና ሲወራ ሰው ስለ ቅድስናና ስለ ጽድቅ ሲወራ ውስጥሽ ሪጀክት እያደረገ አመፅን ለመደገፍ ቀኝሽን የምትሰጪ ከሆነ ቼክ አድርጊ ራስሽ። አብዛኞቹን አገልጋዮቻችሁ ከወገብ በታች ኤቲስቶች ናቸው። ከወገብ በላይ ናቸው ጴንጤ፣ ጉሮሯቸው ጴንጤ ነው፣ ስብከታቸው ጴንጤ ነው። ከወገብ በታች ግን ኤቲስት ናቸው አብዛኞቹ። እግዚአብሔር መኖሩን ራሱ አያምኑ እና አንድ ደግሞ አለች ሺብሬ ደግሞ አለች አይቅርብኝ ደግሞ አለች እኔንም በእናትህ ተናገሪ። ምን ብለን ምናገር? ለምሳሌ ዮኒ ማኛ የሚባል አንድ ግለሰብ አለ። ፖለቲካው የከሰረበት ማህበራዊ ግንኙነቱ የከሰረበት እዚህ አሁን ሶሻል ሚዲያ ላይ አለኝ የሚለውን ተጽዕኖ ያክል ማንም ሰው የማይሰማው አንድ ተራ ቲክቶከር አለ እና ይሄ ተራ ቲክቶከር ምን ይላል? አንተ የተናገርካቸው ሰዎች ሁሉ ጥሩ ቦታ ነው ያሉት ይላል። ማንም ሰው የማይሰማው ከቁብ የማይቆጥረው አንድ ተራ ቲክቶከር አለ። በጣም ብዙ ፕሮቴስታንቶችን በማስደሰት አካባቢ ላይ ብርቱካን የምትባለው ሴትዮ ቃል የገባችለት ና በእናትህ የእንትኑ ይሄ የፕሮቴስታንቱ ይሄ ጭስ አልባው ኢንዱስትሪ ዝም ብለህ ቸርች ብትከፍት ታዋቂ ስለሆንክ ሰዎች አንተ ጋር ይመጣሉ፣ ሸቀል ታደርጋለህ ብለዋለች። እና አሁን እቅዳቸው ይሄ ነው። ዮኒ ማኛ በቃ በተቻለው መጠን አማራጩን አይቶ ይሄ የፕሮቴስታንቱ ዓለም ፕሮቴስታንቱ ህዝብ ልክ እንደ ሆላንድ ላም በጣም እንትን የሚሰጥ ነው፣ ወተት የሚሰጥ ነው። የሆላንድ ላም ነው አሉ ብዙ ወተት የምትሰጠው የሆላንድ ላም ናት አሉ። እንግዲህ ከብት የምታረቡ ሰዎች ነው እሱን የምታውቁትና ከብቶችን የምትነዱ ሰዎች ናቸው ይሄን የምታውቁት።
እና የፕሮቴስታንቱ ዓለም በደንብ ስለሚታለብል የሆነ ቸርች ነገር ትቀልሳለህ ከዛ በቃ ማይቋርጥ ገቢ ይኖራል ተብሎ ነው ወደ ፕሮቴስታንት የመጣው እና አሁን እኔ ስቃወመው በጣም ጥሩ ነገር የሚያገኝ አይነት ነገር እንደሆነ ነው የሚሰማው። ዮኒ ማኛ ቁሳቁሳዊ ነው መንፈሳዊም አይደለም። ይኸውላችሁ ወዳጆች አፍተር ኦል እኛ እኮ ኢየሱስን የተከተልነው መኪና እንዲሰጠን ቤት እንዲሰጠን ንብረት እንዲሰጠን አይደለም። የተከተልነው የዘላለም ህይወት ለማግኘት ነው። እኛ ሁሉን ጥለን ተከተልን አሉት ሐዋርያቱ። እዛ ምንድነው ትርፋችን ብለው ሲጠይቁት በሰማይ የዘላለም ህይወት በምድር 100 እጥፍ አሏል። እቺ 100 እጥፍ በምድር የምትለው ቃል ለአንዳንድ ዮናስ ሙሉነ በተነሳው በተፈሳው በተገሳው ነገር ሁሉ ላይ ሐሳብ ልስጥ እንደምትል የታወቀ ነው። አንድ 10 አመት ምናምን ሆኗል አይ ቲንክ እዚህ ሶሻል ሚዲያ ላይ እና አሁን ላይ አይ ቲንክ አልቋል እንትን መደመጥ ጊዜ ያለቀ ነው። አንተን የሚያዳምጡ ሰዎች እንዳንተ የከሰሩ እንዳንተ 3-4 ሃይማኖት የዞሩ የሃይማኖት አዙሪት ያለባቸው እንዳንተ ከፖለቲካ ስፖንዳ ወደ ፖለቲካ ስፖንዳ በስሜታዊነትና በግብታዊነት ከዛ ወደዛ ሲጋጩ የነበሩት ከአማራነት ወደ ኦሮሞነት ከኦሮሞነት ወደ ትግሬነት ከትግሬነት ወደ እንትነት በቃ ሲላተሙ የነበሩ የብሔሩ ሁሉ ፖለቲካ ያልቀራቸው ካሉት ሃይማኖቶች አንኳሩን ሃይማኖት የተከተሉ እግዚአብሔርን በካዱበት ማግስት ኢየሱስ እግዚአብሔር ልጅ አይደለም ብለው ሰለምን ባሉ ማግስት ከእንደገና ወደ ኦርቶዶክስ የሚመለሱ ኦርቶዶክስ ነን ብለው ኦርቶዶክስ የሚለውን ራሱ አረፍተ ነገር ሳይጨርሱ ወደ ፕሮቴስታንትነት የሚከለሱ አሁን ላይ መጨረሻ አቋምህ እንትን ይመስለኛል። የፕሮቴስታንት ማህበረሰብ ልክ እንደ ሆላንድ ለመታለብ በጣም ብዙ የሚሰጥ እንደሆነ ተሰምቶካል። እሷም አሰልጣኝ የሆነችው ሐሰተኛይቱ ነብይ ሀገር ጥላ የፈረጠጠችው ቸርች እንደ የከፈተችውን ሱቅ ምለውን መጋዘኗን ቆልፋ ምእመኗን በትና ምእመን እንኳን አይደለም በቃ ዝም ብሎ እየሄደ ጥንቆላ የሚሰማውን ተከታይ በትና የተሰደደችው እዛም ደግሞ የለመደችው ፊልዷ ስለሆነ ጥቂት ያዳራሽ ተከራይታ እንዳንተ ያሉ ሰዎችን በጌታ አድኛለሁ እያለች ሽቀላዋን ከእንደገና የሞተባትን ያገልግሎት የሞተባትን የሽቀላ መንገድ ቆፍራ ከመቃብር ለማውጣት የምትሞክረዋን ሴትዮ ቃል እንደገባችልህ ሰምቻለሁ። ተፍ ትላለህ፣ ኦርቶዶክስን ታብጠለጥላለህ፣ ሌላውን ሃይማኖት ትዘልፋለህ። ከዛ ዘለፍ ታደርግና በፕሮቴስታንቱ ህዝብ ተቀባይነት ስታገኝ እንደኔ ትንሽዬ መጋዘን ከፍተክ ይህንን ህዝብ ታንጫጫዋለህ። ከዛ ከዚህ ህዝብ አስራትና መባ እያልክ እኔ በምኖርበት መንገድ አንተም ትኖራለህ የሚል ቃል እንደገባችልህ ሰምቻለሁ። እና ነገ ከነገ ወዲያ ለዚህ ነው ቪዲዮ ላይ ሰምታችሁታል። ሐዋርያ ሆናለሁ ይላል ዮኒ ማኛ፣ ነብይ ሆናለሁ ይላል። አንዱን ምረጥ እንጂ ወይ ነብዩን ወይ ሐዋርያው። ሐዋርያው ነብይም እንዴት መሆን ይቻላል? ሰው እንዴት እንደዛ ይችላል? ወይ ሐዋርያ ትሆናለህ ወይ ነብይ ትሆናለህ። ይሄ መንጋ ማህበረሰብ መምጣቱ አይቀርም፣ አንተም ጋር ይመጣል እኮ። ሰው ታጣላችሁ እኮ ብዬ አይደለም፣ አልጠራጠርም። እኔ አሁን ብከፍት የቆሰሉ ሰዎች ይመጣሉ። በሐዋርያና በነብይ የቆሰሉ ሰዎች አትሊስት ይመጣሉ። የአቡና ንግግር የሚመቻቸው ሰዎች አዳራሽ ይሞላሉ። እኔ ልንገርህ፣ እኔ ብጀምር ወንጌል ገደል ይግባ እኮ ያለው ከልቡ ነው፣ ተናዶ አይደለም። ወንጌል ገደል ይግባ ባይሆን የአመለካከቱ የህይወት አቋሙ ባይሆን ወንጌል በዚህን ያክል ደረጃ ሲቀለድ አንተ የምትቃወማቸው ሰዎች ሁሉ ሀብታም እየሆኑ ነው አለ። ለዮኒ ማኛ ወንጌል ማለት ሀብታም መሆኛ ማለት ነው። እንደ እዩ ጩፋ ቪኤት መንጃ ነው ለሱ። እንደ እዩ ጩፋ ሚሊዮነር መሆኛ ነው። እንደ ዮናታን አክሊሉ አሜሪካና ካናዳ ቤት መግዣው ነው ወንጌል ለሱ። ተረዳችሁ? በቃ ለዮኒ ማኛ የትኛውን የወንጌል ትምህርት ተምሮ ነው? የትኛውን የእግዚአብሔርን ቃል ቁጭ ብሎ አንብቦ? እዚህ ሚዲያ ላይ ወንጌል ሰባኪ ጀግና ለመባል የሚያስፈልግ ብቸኛው ነገር የኦርቶዶክስ እምነት ተከታዮችን ማብጠልጠል። ገድሉ ድርሳኑ ማርያም አታማልድም ምን ታመጣላችሁ ማርያም እኮ እንደዚህ ናት ብሎ ኦርቶዶክስን ታብጠለጥላለህ፣ እንትን ትላለህ። አንተ ላይ ቪዲዮ ይሰራብካል። የሚሰራብክ ቪዲዮ ላይ ፕሮቴስታንቱ ገብቶ ታዲያ ውሸቱን የተናገረው ብሎ ይከራከርልሃል። እንደ ጀግና እንደ ሰባኪ ትቆጠራለህ። አለቀ። ይሄ ነው
ቀላል ነገር አሁን ይሄንን እውነት ስናገር የኦርቶዶክስ ገድል እኮ እውነት ነው አለ አቡና ኦርቶዶክስን እኮ ደገፈ አቡና ብሎ ደግሞ ይመጣል አንዳንድ ፖለቲካ ሰራተኛ ኦርቶዶክስን ስለመደገፍ አይደለም ወንጌል የኦርቶዶክስን ማብጠልጠል አይደለም ራሱን ችሎ በቃ አይደለም እና ዮኒ ማኛ እንደ ማማሰያ ሁሉም ድስት ውስጥ ገብቼ ካላማሰልኩ የሚል ሰው ነው ላሽ በሉት ስለ ኮንሰርቱ ጥቂት ነገር ልበል ኮንሰርት ያው እንደምታውቁት የእግዚአብሔር አጀንዳ ሐሳብ አይደለም የትኛውም ቦታ ላይ እግዚአብሔር ኮንሰርት አዘጋጅታችሁ በሙሉ ባንድ ህዝብ አዘልሉልኝ ብሎ አልጠራም ይልቁንም በአምልኮ መሰረታዊ ደረጃ ይህንን እግዚአብሔር አምልኮ ብሎ እውነተኛ መስዋዕት እውነተኛ አምልኮ እግዚአብሔርን ደስ የሚያሰኝ ወላጅ የሌላቸው ልጆች መደገፍ እንደሆነ መበለቲቱን መርዳት እንደሆነ የወደቁትን ማንሳት እንደሆነ መጽሐፍ ቅዱስ በግልጽ ነው የሚናገረው አለቀ ኢየሱስ ክርስቶስ ተናገረ አሁን እንደዚህ ስትሏቸው የሚጠቅሷት አንድ ጥቅሳለች ይሁዳ የአልበስጥሮስ ሽቶ ቅባቱ ሲፈስ ለድሆች ቢሰጥ አለ ስለዚህ ኢየሱስ መለሰለትና ለድሆች እኔ አሁን ከናንተ ጋር ነኝ ድሆች ግን ሁሌ ከናንተ ጋር ይሁን አለ እና ልክ ለድሆች ይደገፉ ማለት ልክ ይሁዳን እንደመሆን የሚመስላቸው ሰዎች አይደለም ይሁዳ ሞቲቭ ገንዘብ የመውደድ እንደሆነ ቢያስታውቅም ገንዘቡን ግን የራሱ ለማድረግ ነው ለምን ገንዘብ ያሽ ስለነበረ በኢየሱስ ክርስቶስ ሐዋርያት መካከል ገንዘቡን የሚቆጣጣር የነበረው ኢየሱስ የሚያገኘውን በክርስቶስ የሚመጣውን የወንጌል አገልግሎት ገንዘብ የሚቆጣጣረው እሱ ስለሆነ አልበስጥሮስ ሽቶ ቢሸጥ የሚመጣው እሱ ጋር ለዚህ ነው ዮሐንስ ሲናገር ይሁዳ ከሚሰጠው ገንዘብ ከወጪቱ ይሰርቅ ነበር አለ ከየትኛው ወጪት ነው የሚሰርቀው ያገለገሉ ነው አዎ የክርስቶስ ኢየሱስን ገንዘብ ያዥ ነበር አገልግሎቱን የሚደግፉ ሴቶች ነበሩ አይደል ኢየሱስን ገንዘብ ያዥ ስለነበረ ለድሆች ቢሰጥ የሚለው ገንዘቡ እሱ ጋር ስለሚሆን ሲሸጥ ከዛ ገንዘብ ለማጭበርበር ነው ይሁዳ ይሸጥ ምናምን ያለው እኔ ለድሆች ሰጥ ስል እኔ ነኝ እንደምሰጠለ ለድሃ ድሆችን እንርዳበት በሚሊዮን አውጣታ ህዝብ አታስጨፍር ህዝብን ቢጨፍረው ከዛ የጨፈረው መጨረሻ ማስታወሻ ዳንኤል አምደ ሚካኤል ኮንሰርት አድርጓል ያ ትዝ ይላችኋል እንትን ዩቲዩብ ላይ ሄዳችሁ ተሰሙታላችሁ አለቀ በቃ ሽታው የለም አድናቆቱ የለም ማን ነው ዳዊት ጌታቸው አዘጋጅቷል የለም ሐዜብ አዘጋጅታለች የለም ካይምሮ የሚረሳ ነው አሁን 2 ቀን 3 ቀን ተፖስቷታላችሁ እቺን ቪዲዮ እሷን ትረሳለች ሌላ ደግሞ አጀንዳ ይመጣል እዚህ ሶሻል ሚዲያ ላይ እውነቱ ግን እውነት ነው ይቀጥላል ገባ አጀንዳ ያልቀ የኮንሰርት አጀንዳ አንድ ሰሞን ስለዚህ ለድሆች ይሰጥ የሚሉትን ልክ እንደ መጋቢ ታምራት ኃይሌ አይነት እውነተኛ አገልጋዮች ሲናገሩ ይሁዳም እንደዚህ ብሏል የምትሉ ሰዎች አትሳሳቱ ምን አለ ኢየሱስ ቀጠሉ ድሆች ሁልጊዜ ከናንተ ጋር ናቸው እኔ ግን ከናንተ ጋር አይደለም ማለት ለምን ኢየሱስ ሊሞት እንደሆነ ያውቃል ይህቺ ሴት ለሞቴ ነው እንደውም ያፈሰሰችው ሽቶን አለ ምክንያቱም በአይሁድ ባህል መሰረት በሶስተኛው ቀን ሰንበት ከመግባቱ በፊት የሞተውን ሬሳ በሽቶ ይቀቡታል ሽቶ ይቀቡታል ይሄ የአይሁድ ልማድ ነው ይቀባል ሽቶ ለዚህ ነው መጽሐፍ ቅዱስ ሽቶ ሊቀቡ ይሄዱ ይላል አይደል ሴቶቹ ሽቶ እንዳይሁድ ልማድ ሊቀቡ ሲሄዱ መላእክትን የተንከባለለው ድንጋይ ላይ መላእክት ቆመው አዩ የሰው ልጅ የሚመስሉ መላእክቶችን አዩ ከዛ ደነገጡ አትፍሩ ኢየሱስ እንደተናገራችሁ ቀድሞ ወደ ገሊላ ሄዷል ተሻግሯል አትፍሩ እንደተናገረው ነው ያለው ተፈጽሟል አሏቸው ለምንድን ነው ሴቶቹ የሄዱት ማን ያንከባልልናል ድንጋዩ ሲሉ የነበሩት ለምንድን ነው ሽቶ ለመቀባት ኢየሱስ ሶስተኛው ቀን ላይ ሲነሳ እንደማያገኙት ቀድሞ ያውቅ ነበር ስለዚህ ምን አላቸው ለሞት ያደረገችው ይህች ሴት አላቸው ለሞት የሚቀባውን ሽቶ አሁን ቀብታኛለች አለ ስለዚህ ከዚህ በኋላ አታገኙኝም ሲላቸው ከዛ በኋላ ለኢየሱስ ኢንቨስት ያደርጉ ኢየሱስን የሚባርኩበት ኢየሱስን በአካል አግኝተው የሚሰጡበት ምንም አይነት መንገድ የለም ኢየሱስ ሞትን አሸንፎ 40 ቀን ተገልጦላቸው ከዛ ከፍ እንደሚል ያቅ እንደማያገኙት ያቅ በአባቱ ቀኝ እንደሚቀመጥ ያቃል ከዛ ግን ምን አለ ድሆች ሁልጊዜ ከናንተ ጋር ናቸው አለ እርዷቸው ማለት እኮ ነው ኢየሱስ ከሄደ 2000 ዓመት አልፏል ቤተክርስቲያን ምን እየሰራች ነው ዓለም ላይ ያሉ ቤተ እምነቶች ይሄ ክርስቲያናው ብቻ እስልምናው ምናምን አይደል ሁሉ ቤተ እምነት ተሰብስበው በአመት ላይ 2025 ላይ በፈረንጆቹ አቆጣጠር የተደረገ ጥናት እያንዳንዱ ሃይማኖት ከምዕመን 5.5 ሚሊዮን ትሪሊየን ዶላር ከምዕመኑ ይሰበስባል የታለ 5 ትሪሊየን ዶላር ተሰብስቡ ዓለም ላይ እንደ ሃይማኖት ሀብታም የለም
ግን ድሃ ሲረዱ ሲደግፉ አታይም። በአመት ውስጥ 5 ትሪሊየን ገንዘብ በሃይማኖት ስም ከምእመን ገንዘብ ይሰበሰባል። የታለ ገንዘቡ ስትሉ 1.9 ቢሊዮን ዶላር ብቻ ጣል ያደርጋሉ ሃይማኖቶች ጠቅላላ ተሰብስበው ማለት ነው ለእርዳታ። ሌላውን ግን የት እንደሚያስገቡት አይታወቅም። የት እንደሚያስገቡት ዓለም ላይ ሀብታም ተቋማት ሀብታም ድርጅቶች እነ አፕል የሚመስሏችሁ እና አይፎን ማለት ነው አይፎንን የሚያመርተው አፕል የሚባለው ድርጅት፣ ሶኒ የሚባለው ድርጅት፣ ጉግል የሚመስላችሁ በጣም ሀብታም ድርጅት ጉግል ነው ምናምን የምትሉ ሰዎች ከ1 እስከ 10 ባለጸጋ ድርጅቶች እንደዚህ ናቸው። ኤለን መስክ አንደኛ ሀብታም ድርጅት ነው ምናምን የምትሉ ሰዎች ሀብታም ሃይማኖት ነው እዚህ ምድር ላይ በጣም ብዙ ገንዘብ የሚሰበስብ ከምእመን። አስራት ይላል ያንቃል አንገትህ፣ መባ ይላል ያንቃል አንገትህ። የምታውቀው ቄሱ ደሞዝ ይበቃኛል ሲል አትሰማም፣ ያማርራል ስትሰሙት። ለምን? የሚሰበሰበው ገንዘብ አይበቃም። ሂዱና ኦርቶዶክሱን ተመልከቱ፣ ሂዱና ፕሮቴስታንቱን ተመልከቱ። ግንባታቸው አያልቅ ሲገነቡ። ኢየሱስ እንደማይመጣ የሚያምነው ኤቲስት አይደለም። በዚህ ዘመን የሃይማኖት ሰባኪዎች ነው የማያምኑት። 10 ዓመት 20 ዓመት በትክክል ታክስ አይከፍሉም፣ የግብር ክፍያ የላቸውም። የትኛውም ቦታ ላይ ግብር አይከፍሉም። ገንዘቡን ዝም ብለው ነው የሚሰበስቡት። እና አሁን ላይ እግዚአብሔር ይስጠው የብልጽግና መንግስት ምን አደረገ መሰላችሁ? በካውንስሉ በኩል ብር ለሚሰበስቡት አገልጋዮች ሁሉ መሬት ሰጣቸው። ከዛ መሬቱ የማይሸጥ የማይለወጥ ነው። ስለዚህ ምን አላቸው? በፍጥነት ካልሰሩ ግን መሬቱን መልሶ እንደሚቀበላቸው ስለነገራቸው ምን አደረጉ? በፍጥነት ኢንቨስት ያደርጋሉ። ግብር ስለማይከፍሉ ሲሚንቶ ገዝተው፣ አሸዋ ገዝተው፣ ጠጠር ገዝተው የሰራተኛ የባለሙያ አውጥተው ግንብ እንዲገነቡ አደረጋቸው። ምክንያቱም ሲሚንቶ ሲገዙ የሲሚንቶ በግብር የመጣ ነው፣ ግብር ይከፍሉበታል። ጠጠር ሲገዙ ጠጠሩ በግብር የመጣ ነው፣ ግብር ይከፍሉበታል። አለበለዚያ እንዴት አድርጎ መንግስት ያስከፍላቸው? መንግስት ጥሩ ነገር በዚህ ዘመን እያደረገ ያለው ለነዚህ ሁሉ የግል ሱቆች ቸርች መሬት መስጠት ሁሉ። ባለፈው ጠቅላይ ሚኒስተሩ በጣም ትልቅ መሬት ነው ለምእመናት ሁሉ ለአገልጋዮች ሁሉ የሰጠውት አለ። መንግስት መሬት እየሰጣችሁ ያለው ዝም ብሎ ይመስላችኋል? እንደው በቃ የሃይማኖት ነፃነት ስላገኛችሁ ፕሮቴስታንት ስለሆናችሁ ደስ ብሎት እየሰጣችሁ ያለ? በእጅ አዙር ግብርም እንድትከፍሉ ሲሚንቶ በመግዛት ውስጥ ግብር እንድትከፍሉ፣ ጠጠር በመግዛት ውስጥ፣ ፌሮ በመግዛት ውስጥ፣ ብረታ ብረት በመግዛት ውስጥ ቢያንስ እናንተ የምትሰሩት ግንብ የምትሰሩት ቤት ውስጥ ቀን ሰራተኞች ተቀጥረው ስራ እንዲሰሩ፣ ምክንያቱም ገንዘባችሁ እንደማታወጡ ስለሚያውቅ ማለት ነው። አራቡና ባሰሩክ ምን ይለኝ ምን አድርግ ያስሩኛ ሪያሊቲ ነው የምናገረው። መንግስት በጣም ብልጥ ነው። ደስ ይላል። በጣም ነው ደስ ያለኝ መንግስት መሬት ስለሰጣቸው። አንዳንዶች ደስ ብሏቸው ከዛስ መሬቱን ተቀበልን ብሎ ከእንደገና የሚያንቁት ማለት ነው ምእመኑን ጉሮሮን ይዘው ያንቁታል። ይሄንን ጉዳይ በደንብ መጣበታለሁ፣ ላይቭ እንገባበትና እንወያይበታለን። ኢየሱስ ይመጣል ይላል። ኢየሱስ ቢመጣ 10 ምናምን ፎቅ ትገነባለህ እንዴ? በትንሽዬ ድንኳን እያመለክ እሱን በመምሰል ትሰራ ነበር። የዚህ ዓለም ድሆችን ታስብ ነበር። ኢየሱስ አላበላችሁኝም አላጠጣችሁኝም የሚለው እሱ ስላልበላ ስላልጠጣ እንደሆነ እኮ መጽሐፍ ቅዱስ ላይ ነግሮሃል።